ክርስቲያን ነኝ። ጴንጤ ኦርቶዶክስ ኦርቶዶክስ ነኝ። ኦርቶዶክስ ነኝ። እሺ ልጠይቅህ ትጠይቃለህ? አይ ልጠይቅህና ዝም ብለህ አብራራልኝ። ኖርማሊ እንትን ሳይሆን ቀለል ያለ ጥያቄ ነው፣ ግን የሆነ ማብራሪያ ፈልጌ ነው። አይ ቀጥል ይቻላል። ምን መሰለህ ኢብራን፣ አንድ ኡስታዝ በሰሞኑ እናንተ ማይተው ሊሆን ይችላል ቲክቶክ ላይ አላህን በህልሜ ያየሁት ብሎ ሲያወራ ሰምቼዋለሁ። እና በዚህ ሁኔታ አሁን ይሄ ኡስታዝ ነብይ ነው ማለት እንችላለን? ኦር እሱ አባባሉ ደግሞ ልክ ካልሆነ ሌላ ኡስታዞች አይ አላህ በህልም አይታይም ብለው ለኡስታዙ መልስ አልሰጡትም እና ያ ማለት የኡስታዙን ንግግር ተቀብለውታል ማለት ነው። እና ለዚህ ኡስታዝ ደግሞ በህልም እውነት ከታያቸው ይሄ ኡስታዝ ነብይ ነው፣ የዚህ ዘመን ነብይ ነው ብለን መቀበል እንችላለን ወይ የሚለውን ነገር እንድትመልስልኝ ነበር። እና የመጀመሪያ ጥያቄ እሱ ማለት ማንም ማብራሪያ አልሰጣቸውም፣ ልክ ናቸውም አይደሉም አልተባለም። እና ከምን አንጻር ይሄ ይታያል? አላህ በህልም ይታያል ወይ? ምክንያቱም አናግሮኛልም ብለዋል እና ነብዩ መሐመድን እንኳን አላናገሩት፣ አላህ በጅብሪል በኩል ነበር ሲያናገራቸው የነበረው። እና ለዚህ ኡስታዝ በዚህ ልክ የታያቸው ከምን አንጻር ነው? የመጀመሪያ ጥያቄ ነው። ሁለተኛ ጥያቄ መጠየቅ ትችላለሁ። ሁለተኛ ጥያቄ ደግሞ አንዳንድ መምህራን ይሄን ለመልስ ማለት በመጀመሪያ ላረመህ ምንድን ያልከው አላህ ነብዩን አላናገራቸውም ብለሃል። ይሄ ፍጹም ስህተት ነው። ቁርአን ላይ ራሱ አምላካችን ምን አለ? እዛ ላይ ስህተት ነው እንደ ችግር የለው። ላረመህ አድሚት አድርጋ አዳምጠኛ ፕሊስ። እንዴት ነው እንጂ ሚውት አድርጋ። እሺ አላህ አናግሯቸዋል፣ ብዙ ማስረጃዎች አሉ። ይሄን ካየን ቀጥሎ አምላክ ይታያል ያልኩ አምላክ አይታይም። ቁርአን ላይ አምላካችን ምን አለ? አይኖች አያገኙትም አያዩትም። ሱረቱል አንዓም ቁጥር 103 ላይ ላቱድሪኩሁል አብሳር፣ አይኖች አያገኙትም አያዩትም አላት። ስለዚህ አምላክም ማንም ላዩ አይችልም። ቀጥሎ አይሻ ረዲየላሁ ዐንሃ ምን አለች? መን ሐደሰከ አነ ሙሐመድ ቀድ ረአ ረበ ፈቀድ ከዘብ፣ ነብዩ መሐመድ እንኳን ቢሆኑ አላህን አይቷል የሚል ካለ ዋሽቷል አለች። ወህወ የቁል አምላክ ምን ይላል? ላቱድሪኩሁል አብሳር፣ አይኖች እኮ አያገኙትም። ስለዚህ አምላክ ማንም ላዩ አንደኛ። ቀጥሎ ታዲያ ይህ ሰው ነብይ ነው እንዲ አላህን አየሁ አለ ላልከው መጀመሪያ የነቢያት ራእይ ነው እንጂ የነቢያት ህልም ነው እንጂ ራእይ የሆነው የሰው ህልም ራእይ አይደለም። የሰው ህልም ራእይ አይደለም። የነቢያት ህልም ከሆነ ትክክል ነህ። አምላክ ነቢያትን በህልም በኩል ተአምር ያሳያቸዋል። ለዛ ሐዲስ ቤት መከተብ ይሰላሰል ምን አሉ? ወሩእየል አንቢያ ወህይ አሉ። የነቢያት ህልም ራእይ ነው አሉ። ሰው ግን ያየው ነገር በሙሉ ትክክለኛ ነው የሚል ነገር የለም። አንደኛ። ሁለተኛ ነቢይ ከኛ በእኛ በኩል አልቋል። ቁርአን አምላካችን ምን አለ? ሙሐመድ ስለ ነብይ ካወራ በኋላ ወኻተመ ነብይ፣ ነብዩ ሙሐመድ የነቢያት መጨረሻ ናቸው አለ። ስለዚህ ከነብዩ በኋላ የሚነሳ ነብይ የለም። 4 ነጥብ ተመልሶልሃል? እሺ ተመልሶልኛል። ሌላው ደግሞ ምን መሰለህ፣ አንዳንድ በእስልምና ውስጥ አንዳንድ ኡስታዞች ትምህርት ሲያስተምሩ ስለ መንግስተ ሰማያት ማለት ነው እና ምን ይላሉ? ከእናንተ በእርግጥ አልሰማሁም፣ ከአንዳንድ መምህራን የሰማሁት እና መንግስተ ሰማያት ሲጋራ ማጨስ ትችላላችሁ፣ የፈለጋችሁትን መኪና መንዳት ትችላላችሁ ምናምን ይላሉ እና የሆነ ዓለማዊ ነገር የፈለጋችሁትን ነገር ማድረግ ይቻላል የሚል አስተምሮት አለና ያ የሚደረገው ሰውን ትኩረት ሰዎችን ወደ ራስ ለመሳብ ነው ወይስ የእስልምና አስተምሮ ነው? አጠር አድርገህ ንገረኝ። ምንም ትስላለህ? አይ ይህን ጥያቄ በክርስትና እናየዋለን። ከክርስትና በፊት እስልምና ላይ ያለውን ልመልስልህ። መጀመሪያ እኛ ሙስሊሞች የምናምነው በመጽሐፍ ቅዱስም ያለው አንድ ሰው ከሞተ በኋላ የሚነሳው በአካሉ ነው። አካል ሲነሳ ደግሞ አምላካችን ቁርአን ላይ ምን አለ? ፈኢዛ ሁም ሚነል አጅዳት ኢላ ረቢሂም የንሲሉን፣ ከመቃብራቸው ወጥተው ድጋሚ ወደ አምላክ ይመጣሉ አለ። ስለዚህ ሁሉም ሰው ወደ አምላክ ይመጣ ከነስጋው ነው፣ ሰው ነው፣ በቃ ሰውነት ነው የሚነሳው። ያ ሰው ደግሞ ፍላጎት ስሜት አለው። ስለዚህ ጀነት ውስጥ ምን አለ? አላህ ለሁሉም ያዘጋጀው ፍላጎትና ደስታ አለ። ደስታ ምንድን ነው ካልን መንፈሳዊና ጸጋዊ ነው። አንድ ሰው ጀነት ሲገባ ምን ያገኛል? አምላክን ያያል። የጀነት ትልቁ ጸጋ ምንድን ነው? ትልቁ ጸጋ አላህን ማየት ነው። አላህ ከነሱ ያድርገን። አንደኛ። ሁለተኛ ደግሞ ዩሰቢሑን አላህ፣ አላህን ያመሰግናሉ። ነቢዩ ሐዲስ ላይ ምን አሉ? ዩሰቢሑን አላህ፣ አላህን ያመሰግናሉ። ስለዚህ አምላካችን እያመሰገንን
በደስታ እንኖራለን። ይሄ አንደኛ። ሁለተኛ ደግሞ ስጋዊ ጸጋ ነው። ስጋዊ ጸጋ ምንድን ነው? መብላት መጠጣት የሚባል ነገር አለ ማለት ነው። ይህን ከተስማማን ቀጥሎ ምን ይነሳል? ሲጋራ ማጨስ አለ እንዴ? መኪና መንዳት አለ እንዴ ላልከው በጥቅል ደረጃ የተቀመጠው ምንድን ነው? በጀነት ውስጥ ነፍስ የምትፈልገው አለ የተባለው። ጀነት ላይ ምን አለ? አንድ ሰው የሚፈልገው በሙሉ ነገር አለ። ግን በሙሉ ነገር ሲባል መጥፎ ነገር የለም። ለምን ካልከኝ አምላካችን ቁርአን ላይ ምን አለ? ወነዘዕና ማ ፊ ቁሉብሂም ሚን ጊል አለ። በልባቸው ያለውን መጥፎ ነገር በሙሉ አወጣን አለ። ስለዚህ የጀነት ሰው ሲጀመር መጥፎ ነገር አይፈልግም፣ አይመኝም። መጥፎ ነገር ጭራሹን አይመኝም። ስለዚህ መጥፎ ነገር ስለማይመኝ መጥፎ ነገር ጀነት ላይ የለም። ነገር ግን አንድ ሰው የፈለገው ጸጋ በሙሉ ጀነት ላይ አላህ ጀነት ከሚገቡ ያደርገን። አምላካችን ምን አለ? ለሁም ማ ተሽተሂ አንፉሱሁም ነፍሶቻቸው የሚፈልጉት በሙሉ አለ። ዩበሽሩሁም አለ። ቀጥሎ አምላክ ያበስራቸዋል። ቢረህመት ሚንሁ ከእርሱ በሆነ እዝነት አምላካቸው ያዝንልናል። ውዳሴ እንጎደሳለን፣ መላእክቶች ያመሰግናል። በገነቶች ለነሱ በውስጧ የማያቋርጥ መጠቀሚያ ያለባት ስትሆን ያበስራቸዋል። በውስጧም ለዘላለም ዘውታሪዎች ሆናቸው ይላል። ስለዚህ ጀነት ላይ ሁሉም ጸጋ አለ፣ መጥፎ ነገር ግን የለም። ስለዚህ ሲጋር ላይ እንደዚህ አይነት ነገር የለም። ግን ደግሞ ምን አይነት ነገር አለ የሚለውን ነገር የምናውቀው ስንሄድ ነው። አራት ነገር አመሰግናለሁ። እሺ ሌላ ኢብራሂም ምን መሰለህ፣ አሁን ሁሉም ሰው ሲወለድ ሙስሊም ነው ይባላል እና በአስተምሮ ደረጃ በኢስላም አስተምሮ ደረጃ እና አሁን ደግሞ ሰሞኑን በምናየው አስተምሮ ደረጃ አንድ እስልምና የመንቀፍ ነገር አለ እና ለምሳሌ ሰለፊ እስላም አይደለም፣ ሀበሽ እስላም አይደለም ይባላል እና ልጨርስልሃል። እሺ ትቀጥላለህ። ቅድም ያላወራሁት ነገር ስላለ ነው። እሺ በክርስትና ያለው ጠቅሳለሁ ብዬ ስለረሳሁ ነው። በክርስትና ምን አለ? በጣም ጥሩ ጥያቄ። ምን አለ? ተመልከቱ። መጽሐፍ ቅዱስ መጽሐፈ መቃብያን በጻድቅ በቤቱ ዙሪያ መልኩና መዓዛው ልዩ የሆነ ጣፋጭ የገነት ፍሬ ተተክሏል ይላል። ገነት ላይ ምን አለ? ፍሬ አለ። በዚያ የወይን የዘይት ቦታ አለ፣ ዘይትም አለ። ዘይት ነጋዴዎች ስሙ፣ ፈጽሞም ያማረ ነው፣ የፍሬው መዓዛ የጣፈጠ ነው ይላል። ስለዚህ በገነት ምን አለ? የሚጣፍጡ ፍራፍሬዎች አሉ። ምን እነዚህ በሙሉ አሉ። ተምር ምናምን ቴምር ራሱ አለ። አሳያችሁ። የገነት ፍሬ ከማር ወለላ የበለጠ ጣዕም አለው። ይህንን ማግኘት የሚችሉት የቅድስት ቤተክርስቲያን ስርዓት የጠበቁ ናቸው። ስለዚህ በገነት ላይ ምን አለ? መዓዛ የተሸለመ ትርንጎም አለ፣ አበባ አለ። ከዛ አሁን ደግሞ ልቀጥላችሁ። ያው በገነት ላይ ጻድቃን የሚመገቧቸው እጽዋት አሉ ይላል። ስለዚህ በገነት የሚባል እጽዋት አለ። አንተ እጽዋት ትበላለህ ገነት ላይ እጽዋት ይላል አለ። ራእየ ማርያም የተመለከተው ራእየ ማርያም ደግሞ ምን አለ? አልጋም አለ፣ ሚስትም አለች። በክርስትና ያው የወይን ወንዝ አለ፣ የማር ወንዝ አለ፣ ፍራፍሬዎች አሉ። ከዛ በኋላ ቀጥሎ ምን አለ? አልጋ አለ። አሁን ይሄን ዋና ጨዋታ በገነት ምን አለ? በክርስትና እግዚአብሔር በጣም የሚያምር ቆንጆ አልጋ፣ ሰፊ አልጋ ያደርግና ከዛ ሰፊ ክላስ ነው። እዛ ክላስ ማን ያስገባቸዋል? ባልና ሚስት ይገባሉ። ከዛ ለዛለም እዛ ደስ እያሉ ይኖራሉ። ምን እንደሚያደርጉ እንግዲህ እናንተ ወቁት። ተመልከቱ። ማርያም ምን ተነገረው? ማርያም ምን አለች? ተመልከቱ እዚህ ጋር ከፀሐይ ከጨረቃ ይልቅ ታበራለች አለች። በውስጧ ብርሃን የሚያንጸባርቅ የግምጃ ምንጣፍ ወለላ ተነጥፎበታል። የሚያምር ምንጣፍ አለ። ዋው ማሻአላ ሰፊ ምንጣፍ አለ። እሺ የወርቅ የብር አልጋ ተዘርግቷል። የብር አልጋ አለ፣ ብርና የወርቅ አልጋ አለ። ይቺ ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት። ኢየሱስ ምን አለ? እግዚአብሔር አንድ ያደረጋቸው ባልና ሚስት አይለያዩም። ባልና ሚስት አንድ አካል ናቸው። ወንድ በአንድ ሴት፣ ሴት በአንድ ወንድ ከተጠብቀው ሲኖሩ በሞቱ ጊዜ ከዚያ ቦታ ያስገቧቸዋል ይላል። ስለዚህ ባልና ሚስት አንድ ላይ ሆነው አልጋ ላይ ፏ ብለው ይኖራሉ። የሚያደርጉት እናንተ ወቁት። ለዘላለምም ደስ ይላቸዋል። ለዘላለም በሙሉ አልጋው ተኝተው የፈለጉት እያደረጉ ይኖራሉ። ይሄ በክርስትና ያለ ነው። ክርስቲያኖች ይክዱታል። እሺ ልጅ ወርዷል። ከባድ ነው። ሰላም ብያለሁ። የጀማ መጨረሻ ፖስት ያደረኩት ቪዲዮ በደንብ አሳያችሁ። ሶስተኛ ላይ ያለውን ከላይ ፒን አለ፣ 2 ፒኖች አሉ። ከሱ ቀጣይ ያለውን ሶስተኛውን ቪዲዮ በደንብ ኮፒ ሊንክ አድርጉት። እሺ ሪፖርት ላይ ነው ያለው ቪዲዮ፣ ብዙም እየታየ አይደለም። እና ኢንሻአላህ አላህ ካለ የፊታችን ሮብ 3 ሰዓት ላይ ከዲያቆኑ ጋር የመጨረሻ ውይይት እናደርጋለን። ሁላችሁም እንዳቀሩ ማስታወቂያ በደንብ ሪከርደሮች እየሰማችሁ ከሆነ ሪከርድ የምታደርጉ ፖስት የምታደርጉ በደንብ አድርጋችሁ አሰራጩ። አላህ ካለ ያው ተወስኗል ቀኑ ሮብ 3 ሰዓት ላይ የፊታችን ሮብ 3 ሰዓት ላይ የመጨረሻ ዲቤት አለ። ሁላችሁም እንዳቀሩ ተጋብዛችኋል።
እሺ ከባድ ነው አለ አውርጃለሁ። ቀጣይ አስገቡ። ረሚዲ ሰላም ብያለሁ። ሰላም ናችሁ? ሰላሙን አለምን ተቢያል ሁላ ጥያቄ አለ? አዎ አቅርብ ጥያቄ። ነቢዩ መሐመድ ለምን ማይሆን ህግ ያዛል? ትእዛዝ ይመስለኛል። በአላ አንዳንድ አለ ኢየሱስ እና እግዚአብሔር ሲያዙ ነው። እግዚአብሔር ምን አለ መሰለህ መጽሐፍ ቅዱስ ላይ ምሳሌ አንዲት አንዲት ሚስት ባሏን ለማዳን ብላ የተደበደ ሊገደል ሲል ብልቱን ብትነካው እጇን ቁረጥ ይላል። ባሏን ለማዳን ብላ ብትደባደብ ግደላት ነው የሚለው፣ እጇን ቁረጣት ነው የሚለው እና ይህን ሲያደርግ የማውቀው እግዚአብሔር ነው። እና ሴት ቦታ ላይ ነቢዩ እንደዛ አደረጉ ያልከው ይሄ ኦልድ ቴስትሜንት ላይ ነው ብራዘር። ቢሆንም እግዚአብሔር አለ ያዘዘው። እግዚአብሔር እኮ ያዘዘው ዋናው አዟል ነው እግዚአብሔር። ያኔ ህግ ስር ነበሩ፣ አሁን አይደለንም። እንዴት ነው አምላክ ታዲያ ምንም ያጠፋችን ሴት ባሏን ለማዳን ብላ ባሏ ወንድ እየደበደበ ሊገልባት የሚቆርጣት ያልኩህን አልሰማኝም? እንዲያልኩህ ምንድን ነው እግዚአብሔር ነው ፍትሐዊ ያልሆነ ህግ ስትሰጥ የማውቀው እኔ። አንተ ነብዩ ሰጥተዋል ስላልክ ማስረጃ አቅርብልኝ ያልኩህ። እሺ ለምሳሌ ነብዩ በግራ እጃችሁ አትብሉ ይላል። በግራ እጅ ይበላል። ቆይ የትኛው ሰይጣን ነው በግራ እጅ የሚበላው? ጂኖች ይመገባሉ። እንዴት አለ ሰይጣን አይደሉ? ሰይጣን እንዴት ይመገባል? ስፕሪት አይደል? ሰይጣን ማለት ሜታ ግላሰብ ይኮ እንደ የተሻለ መጣ ብዬ እኮ ነው አሁን። ስለዚህ በግራ እጃችሁ ብሎ ነው ያልገባኝ ነገር። በግራ እጄ ልብላ ከሆነ በግራ እጄ ብላ በለኝ። ግን በክርስትና ማስተምሮ በግራ እጅ አይበላም። ይሄን አታውቅም አንተ። አልተማርክም፣ አላስተማሩህም፣ ሸውደውሃል፣ አልተማርክም። ማማሳይ እንደዛ ብለዋል። እሺ አውጣልህ ካውጭ በቀኝ እጅ እንደማይበላ ሳይካለሁ በግራ እጅ በግራ እጅ እንደማይበላ። ዋናው እኛ ሙስሊሞች አደብ አለን። እሺ አደብና ስርዓት አለን። እስልምናችን ሙሉ መመሪያ ነው፣ ሙሉ ህጎች አሉ። ስለዚህ አንድ ሰው ሲበላ መብላት አለበት በቀኝ እጁ ነው። በግራ እጁ ደግሞ ሌሎች ነገሮች ሲሰራ በግራ እጁ ነው የሚያደርገው። ሁሉም ነገር መመሪያና ህግ ስላለው አደብ አለ በእስልምናችን። ይህን ካስክልኝ ግን በቀኝም በላው በግራም በላው ክርስትና ትክክል ነው ማለት ነው። እስልምና በግራ እጃችሁ እንዳበሉ ስላለ በተዘዋዋሪ ክርስትና ትክክል ነው ማለት ነው። ምን ያገናኘዋል? እኔ እዚህ ጋር እያወራሁ ያለሁት አምላክህ ሶስት አምላክ ነው፣ አምላክህ ፍጡር ነው፣ አምላክህ የማይሆን ህግ ያዛል እያልኩ አንተ በምን አእምሮ ነው በቀኝ እጅ ብሎ አለ የምትለው? አንደኛ። ሁለተኛ ደግሞ ልጨርሳ አታቆርጠኝ፣ ልጨርስልህ። ሰይጣን ባህሪ ነው። እሺ ሸይጣን የሚባል ፍጥረት የለም። ሸይጣን የሰው ባህሪ ነው ወይም ደግሞ ተግባር ነው። አንድ ሰው ሲገድል ገዳይ ይባላል። ገዳይ ሆኖ አይፈጠርም። እንዲሁም አንድ ጂን መጥፎ ነገር ሲሰራ ሸይጣን ይባላል። ምሳሌ የሰው ሸይጣን አለ። አምላካችን ቁርአን ላይ ምን አለ? ሸያጢነል ጂኒ ወል ኢንስ፣ የሰው ሸይጣን አለ። ሸይጣን የሚለው የባህሪ መገለጫ ነው እንጂ የሆነ ፍጡር አይደለም። ለማንኛውም ጥያቄ አቅርብ፣ ቀጥል።